አዋርዶች እስኪ እናንሳ። በተለይም ደግሞ አዋርድ እንዴት ነው አሁን ብዙ ጊዜ ቀደም እያነሳን ነበር አይደል? እኛም የሚዲያ ባለሙያዎች የተሸለሙትም እንደ ሚዲያ የተሸለመው ነገር አንዳንዴ ግን አዋርድ ይጠቅማል አይጠቅም የሚለው ብዙ ነገሮች ላይ ያከራክራል። እናንተ ምን ላይ ነው የምታርፉት? አዋርድ ጠቃሚ ነው ጠቃሚ አይደለም በምን አይነት መልኩ ትላላችሁ? የሚያከራክር አይመስለኝም። እንግዲህ የኔ ፐርሴፕሽን ነው። አያከራክርም። 100% የሰራ የደከመ ለውጥ ያመጣ ሰው መሸለም አለበት፣ ሪኮግናይዝ መደረግ አለበት። ከአዋርድ እኮ ትልቁ ሽልማቱ የሚሰጥህ ዋንጫ ወይም ደግሞ ገንዘብ ሽልማት አይደለም። የአዋርድ ትልቁ ጥቅሙ ለሰራው ስራ እያበረከትክ ላለኸው ነገር ለደከምክበት ነገር ሪኮግናይዝ ተደርገሃል። ህዝቡ እየተመለከተ ነው እያየ ነው እና ትመሰገናለህ። ለሱ በርታ ጠንክር ማለት ነው። ሌላ ትርጉም የለውም። የሰራ ሰው በርታ ጠንክር መባል የለበትም። አንድ ነገር ነው። እንግዳችን በቀጥታ ስርጭት ገብታልናለች። በሻቱ እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? አለን። እንኳን ወደ ቅዳሜ መዝናኛ በሰላም መጣሽ። እንኳን ደህና ቆያችሁኝ። እንግዲህ ለተመልካቾቻችን በሻቱን ስናነሳ በኢቲቪ በደንብ ታቋታላችሁ። ዋናው ጉዳያችን ደግሞ ዛሬ ልናነሳ የወደድነው ጉዳይ አለ። ኦዳ አዋርድ በጣም በከፍተኛ ሁኔታ ተወዳጅነትን እያተረፈ እውቅናን እያገኘ ያለ የሽልማት ስነ ስርዓት ነው። የዘንድሮ መቼ ነው የሚደረገው? ምን ዝግጅት ላይ ትገኛላችሁ? ዛሬ 3 ቀን ቀርቶታል። በሚቀጥለው ማክሰኞ ህዳር 30 ነው በአዲስ ኮንቬንሽን ሴንተር ሊካሄድ ዝግጅታችንን አጠናቀን እንግዲህ እየጠበቅን ነው። በምናምን ካታጎሪ ዘንድሮ በካታጎሪ የምርጫ እንትንም ላይ ልዩነት እንዳላችሁ ሰምቻለሁኝ እና ዘንድሮ በምን ካታጎሪ ነው ሽልማታችሁን ምን ያህል እጩዎችን አስተናግዳችኋል የሚለውን እናንሳው። ሌላ ጊዜ ኦዳ አዋርድ በአፋን ኦሮሞ የተሰሩ የተለያዩ ኪነ ጥበብ ስራዎችን ነው የሚያወዳድረው። ዘንድሮ ግን ከመላው ኢትዮጵያ የተወጣጡ ወደ 78 ቋንቋዎች እውቅናን ያገኛሉ። ከዛ ባሻገር ደግሞ የህይወት ዘመን ተሸላሚ ይኖረናል። ከመላው አፍሪካም ተመርጠው የሚመጡ ተሸላሚዎች ይኖሩናል። ከዛ ባሻገር ደግሞ በአፋን ኦሮሞ ምርጥ ሴት፣ ምርጥ ወንድ እና ምርጥ ቪዲዮ ክሊፕ በዌብሳይት እያስመረጥን ቆይተናል። አሁን እየተመረጠ ነው። ሰው አሸናፊዎቹ በዕለቱ ሽልማታቸውን የሚወስዱ ይሆናል ማለት ነው። ምርጫው እስከ መቼ ነው የሚቆየው? የተመረጡ ከሆነ ምርጫው እስከ ሰኞ 6 ሰዓት እስከ ቀኑ 6 ሰዓት ድረስ ከቀኑ 6 ሰዓት። ምን እየገረመኝ መሰለሽ በሻቱ ከቅርብ ጊዜ ወዲህ በተለይም የኮንቬንሽን ሴንተሩ ከተገነባ በኋላ በርካታ ያሉ ዓለም አቀፍም ሀገር አቀፍም ዝግጅቶች እየተሰናዱበት ይገኛል። በፊት ሆቴሎች፣ አዳራሾችን እንጠቀም ነበር። አሁን ደግሞ ራሱን የቻለ እንዲህ አይነት ቦታ በትክክል ሲሰናዳልን ለዝግጅቱ የሚመጥን ቦታ ከመሆኑ አንጻር በርካታ ፕሮግራሞች ደረጃውን በጠበቀ መልኩ እየተዘጋጁበት ነውና እንዴት አገኘሽው? የእናንተን ፕሮግራም ለማዘጋጀት እንዴት አገኘሽው? እኔ መጀመሪያ ቀን ኮንቬንሽን ሴንተሩ ሲመረቅ በቃ ዝግጅት ተደርጎበት ያየው ቀን ነው ኦዳ አዋርድ እዛ እንደሚሆን የወሰንኩት። ምክንያቱም እንደምታውቀው እንዲህ ያሉ ዝግጅቶች ላይ እኛ ከሀገር ወጣ ብለን ከተለያዩ የአፍሪካ ሀገራትም እየጋበዝን ነው እና እኒህ ሰዎች የተለያዩ ቦታዎች ላይ ሽልማትን ተቀብለው ያውቃሉ። ኤክስፒሪየንሱ በደንብ አላቸው እና እኛ በምንሰራው ልክ እንደዚህ በአንዲት የሆቴል አዳራሽ ውስጥ ተወስነው አይደለም። በጣም ትልልቅ መድረክ ላይ ነው ሽልማታቸውን የሚወስዱት። ስለዚህ በዛ ልክ ወደዛ የተጠጋጋ ጥሩ አዳራሽ ስታገኝ አይን ማሸት አያስፈልግም እና ወዲያውኑ ወደዛ ለመምረጥ የወደድኩት። አዳራሾቻችን ላይ ከከፍታ አንጻር ከስፋቱም አንጻር ያው እናንተ ከካሜራ አንጻር ታውቁታላችሁ እና ብዙ የመገደብ ነገር ነበረው። አሁን ላይ ግን ኢማጂኔሽኑን ተጠቅመ ደስ ያለህን ነገር መስራት ከቻልክ እይታውን መልካም ይሆናል። እነዚህ ሰዎችም እንግዲህ በሚያስቡት እነሱን በሚመጥን ልክ የተሰራ መድረክ ላይ እውቅናቸውን ለመቀበል እድል ያገኛሉ ማለት ነው። እስኪ ዘንድሮ በሙዚቃ ላይ ብቻ ነው አዋርዱ ትኩረቱን ያደረገውና ለምንድን ነው ይሄ የሆነበት ምክንያት? አዎ ዘንድሮ እንግዲህ ነገር ለካ እየሰፋ ሲሄድ በዛው ልክ ደግሞ መጥበብ ያስፈልጋል እና የተለያዩ የኪነ ጥበብ ስራዎችን ፊልምም መጽሐፍም ለማካተት እንሞክር ነበረ። ግን
በጊዜ ሂደት ሙዚቃውን ጠበቅ አድርጎ በመያዝ ሀገራችንን መላው ኢትዮጵያን የሚመለከት እንዲሁም ደግሞ ከዛም አልፎ አህጉራችን አፍሪካንም የሚያካትት ሙዚቃ ላይ ብቻ ያተኮረ አዋርድ እንዲሆን ነው እየሰራ ነው። የሚገርመው ሙዚቃ ብቻ ሆኗል፣ ግን ደግሞ የሽልማት ዘርፉ በጣም ብዙ ነው። ከውጭ እንኳን ከ10 በላይ ሰዎች ነው ሽልማታቸውን የሚወስዱት፣ ከሀገር ውስጥም እንደዛው። ስለዚህ ሙዚቃ ላይ ያተኩረን በአንድ በኩል ጠብን፣ በሌላ በኩል ደግሞ በጣም ሰፍተን ነው የዘንድሮ የምናደርገው። ኦዳ አዋርድ እንግዲህ አፍሪካ አቀፍ ለማድረግ ምስራቅ አፍሪካ አካባቢ ላይ ጀምሮ ነበረ፣ ገና ከጅማሮ ማለት ነው ዝግጅቱን ወይም አዋርዱን ሲጀምር። በቀጣይስ ሙሉ አፍሪካን በማካለል ከዛ ባሻገርም ከአህጉር ወጥቶ ሌሎች ሽልማቶችንም ተሸላሚዎችን እጩ የማድረግ ሀሳብ አላችሁ? እንዴት ነው ቀጣይ እቅዳችሁ ምንድን ነው? በተለይም ነው አህጉር አቀፍ ከማድረግ አንጻር። አይቀርም ሲጀመር በጣም በትንሹ ነበር የተጀመረው። በአንድ ቋንቋ ነው መነሻውን ያደረገው። ከዛ በኋላ መላ ኢትዮጵያን ለመያዝ ሞክሯል። አሁን ደግሞ መላው አፍሪካን አካቷል። ወደ ዓለም የማንሄድበት ምክንያት የለም። ነገር ግን እያንዳንዱ እርምጃ ላይ በደንብ አድምቶ መስራት፣ ጥርት ያለ ነገር ለማቅረብ መሞከር፣ በተለይ ደግሞ አፍሪካውያን በዓመት የሚካሄድ ኢትዮጵያን ወደ ኢትዮጵያ የሚመጡበት ትልቅ አዋርድ ለማድረግ ነው ጥረት የምናደርገው እና ወደ አዋርድ ሀገር ውስጥ ያገኘውን መታመን፣ ሀገር ውስጥ ያገኘውን ክብር በመላው አፍሪካ ማግኘት ከቻለ በኋላ አሁን ደግሞ ዘንድሮ ላይ ዌብሳይትም ቼክ እያደረግን ነው። በሀገር ውስጥ ውድድር ወደፊት እግዜር ከረዳን በአፍሪካ ደረጃ ውድድር ውስጥ በማስገባት ሰዎች ተወዳድረው የሚሸለሙበት እንዲሆን እያለ ደግሞ ወደ ዓለም መሄዱ አይቀርም። ያው ባሰብነው ባቀድነው ልክ ነው የሚሆነው እና በዓለም ደረጃ መድረሱ አይቀርም። ግን የአፍሪካውን በደንብ አድምቶ መስራት ይጠይቃል። አንድ እርምጃ ወደፊት ነው ሁልጊዜም ስራ፣ አንድ እርምጃ ከዛ ቀጥሎ ሌላኛውን እርምጃ ስለሆነ እንደማይቀር ከአህጉር ቀጥለን ደግሞ ዓለም አቀፍ የሽልማት ውድድር እንደሚሆን ተስፋ እናደርጋለን። በሻቱ በርቱ። እንዲህ አይነት የኪነ ጥበብ የሽልማት ዝግጅቶች ሲዘጋጁ ከሚጠበቁ ነገሮች አንዱ በመድረኩ ላይ የሚቀርቡ ትርኢቶችና እንዲሁም ደግሞ የእንግዶቹ የእጩዎቹ አለባበስ ነው እና አለባበስን በተመለከተ እንዲሁም ደግሞ በእለቱ ከሚደረጉ የኪነ ጥበብ ዝግጅቶች አንጻር ምን የታሰበ ነገር አለ? ምን እንጠብቅ? አዎ እንዳልከው ነው። እንዲህ ያሉ የአዋርድ ሴሬሞኒዎች ከሽልማቱ ባሻገር ሰዎች አምረው ደምቀው ተጠበው ተጨንቀው የሚገኙበት ቦታ ነው። ሰዎች የሚተያዩበት፣ ፋሽን የደረሰበትን ልክ የምንገመግምበት የምናይበት ቦታ ነው። ዘንድሮ ደግሞ እንዳልኩ ከመላው ኢትዮጵያ እንዲሁም ከአፍሪካም ነው እና የሚመጣው ብዙ አይነት ቫራይቲ እንመለከታለን የሚል ሀሳብ አለኝ። ከዛ ባሻገር ደግሞ መድረክ ላይ የሚቀርቡት ነገሮች በተለይ ደግሞ ከውጭ እንግዶች ስላሉን ኢትዮጵያን በደንብ የሚያሳይ ኢትዮጵያን የሚወክልልን፣ በተመሳሳይ በዛው ልክ ደግሞ ተሸላሚዎቻችንን ከፍ የሚያደርግ ለምን እንደሸለምናቸው የሚያሳይ የሚያስረዳ እንዲሆን ጥረት እያደረግን ነው። ከ4-5 ፐርፎርመንሶች በላይ በእለቱ ለመድረክ ይቀርባሉ። እነማን ናቸው እንዳትሉኝ። ያ እንግዶቹም ጓግተው ሰርፕራይዝ እንዲሆኑ እሱን አለመናገርም መብት ነው። መልካም፣ በእለቱ እናያቸዋለን። ትመጣላችሁ አይደል? እንመጣለን። እንዲሁም ቀደም ሲል ለተመልካቾቻችን ቅዳሜ መዝናኛ ላይ ተሳተፉ ሽልማት አላችሁ ስንላቸው ነበር። ሽልማቱን በሻቱ አንቺ እንዳዘጋጀች ነው የተነገረን ከፕሮዲውሰሮቻችን። ሽልማቱ ምንድን ነው ለተመልካቾቻችን? ይቅርታ ትደግፍልኝ። ይሰማል በሻቱ? አሁን ይሰማኛል። ደግሞ ካልደወሉ ሸጋ። ለተመልካቾቻችን ለቅዳሜ መዝናኛ ለቲቪ መዝናኛ ተከታታዮች ተሳተፉ፣ አብራችሁን ቆዩ፣ ሽልማት አላችሁ ብለናቸው ነበር። ሽልማቱን በሻቱ ናቸው መሰጣት እያሉኝ ነው። ስለዚህ ሽልማታቸውን ለተመልካቾቻችን ይፋ አድርጊልኝ። መጥፋቴ ልክ ነበር ማለት ነው። የሽልማት የስጦታ ሰዓት ላይ ይቻላል። ስንት ተመልካች ነው ያላችሁ?
ተመልካቻችን እንኳን በጣም በርካታ ነው። ኮንቬንሽን ሴንተሩ የሚበቃው አይመስለኝም ኤክሰፕት ስታዲየም ካላረግነው በቀር ዝግጅቱን። ነገር ግን ለተመረጡ ተከታታዮቻችን ቢያንስ ለ10 እንሸልም። ለ10 እሺ፣ አይሻልም? በደስታ ስለዚህ እንሰጣለን። 10 ሰዎች ታድመው። በነገራችን ላይ ዘንድሮ ከውጭ በተለይ ሁላችሁም ታውቋታላችሁ፣ በጣም ለብዙ የሀገራችን ድምፃውያን ተጽዕኖ ፈጣሪ ናት። በጣም ነው የሚወዷት። የማሊዋ ንግስት ኦሞ ሳንጋሪም ትገኛለች እና የሀገራችን ደግሞ አሉ የተባሉ ሰዎች ናቸው የሚገኙት እዚህ ቦታ ላይ። ስለዚህ ተመልካቾችም ከነዚህ መሀል መገኘት እንደ ቀልድ እንዳያዩት ትልቅ ነገር ነው። እንዲገኙ 10 ካርዱን እናደርሳለን። ሸጋ። እናንተም ዝግጅታችሁ እስካሁን የለፋችሁበት በቀሪውም ጊዜ የምትለፉበት ፕሮግራም ደርሶ በወጉ በስርዓቱ ለታዳሚው እንድታደርሱ ምኞታችን ነው። ይሳካላችሁ፣ መልካም እድል እንላለን። ለተወዳዳሪዎችም እንዲሁ በታጩበት የእጩ መስፈርት ተሸላሚ እንዲሆኑ ለሁሉም መልካም እድል እንመኛለን። ለተመልካቾቻችንም እንዲሁ ተሳታፊነታቸውን አሳይተው ለሽልማቱ መልካም እድል እንዲሆን እንመኛለን። በሻቱ ከልብ እናመሰግናለን። መልካም የስራ ጊዜ ይሁንልሽ። ማክሰኞ እንገናኝ። እኔም አመሰግናለሁ። ተመልሰናል። ተመልካቾቻችን እንዴት ነበር ቆይታ? በጣም ቆንጆ ነበር። ያው በደንብ ዲቴይሉን ነግራናለች። ስለ ሽልማቱም ስለሚገኙትም እንግዶች በትንሹም ቢሆን መጨረሻ ላይ ያግዘናልና ጥሩ የሚሆን ፕሮግራም ነው ብለን እንጠብቃለን። ሰምታችኋል ተመልካቾቻችን። ከኢትዮጵያ ብቻ ሳይሆን ከአፍሪካ ታላላቅ አርቲስቶች የሚገኙበት ቆንጆ ዝግጅት ነው። በዚህ ዝግጅት ለመሳተፍ ከእናንተ የሚጠበቀው ኢቲቪ መዝናኛ ጋር አብሮ መዝለቅ እንዲሁም ደግሞ ተሸላሚ የሚያደርጋቸው እሱ ስለሆነ በቅዳሜ መዝናኛ እየተከታተሉ መሆኑን የቅዳሜ መዝናኛን የቴሌቪዥን መስኮታችሁን ከጀርባ አድርጋችሁ አብረዋችሁ ከሚመለከቱ ሰዎች ጋር ፎቶ በመነሳት በቴሌግራም ከስር በምትመለከቱት ቁጥር ቴሌግራም ላይ አድ ብላችሁ ፎቶአችሁን ብታጋሩን ተሸላሚ የምትሆኑ ይሆናል። አብራችሁን ቆዩ።